السلام عليكم ورحمة الله وبركاته يا تكبراتشو يا دعوة تي في تكتاتايوش عندنا اللاتشو يهي أوقات كرسيت سنيو برنامجنا نو بزه برنامج لاي زاري من نانسو مرافولتي أوقات كرس برنامج لاي تعلقوا مفسر أبو حيان الأندلس الغرناطي نا تفسيراتشون البحر المحيط تسنيوني هنال شيخاتشن دكتور محمد حميد الدين أهلا وسهلا حياكم الله يا وزاري من قدي سبين على كأتشنو ولزاو تملسنا بالفتح المبين إن شاء الله زاريم عنده أندلس وتأتي هونو تلاقوا مفسر إنه من ناس أبو حيان الغرناطي ما ناتشو أبو حيان محمد بن يوسف بن علي بن يوسف بن حيان النحوي الغرناطي الأندلسي الجياني المالكي يقول لي قال سأجوال انقده غرناطة أندلس استقالوا سبين استقنبروا ترى كتموت عندنا أندلس سبين يدروا سمانو ሙስሊሞች ታሪክ ላይ በዚህ ስም ነው የምትታወቀው ጀያን በዛው ውስጥ ያለች አገርናት አንፍዚ ተብሎ የሚታወቃሉ መذهባቸው ማሊኪ ነው من كبار العلماء في العربية والتفسير والقراءات والحديث والتاريخ واللغات ብዙ በዛን ዘመን የነበሩ የእውቀት ዘርፎችን አዳርሰዋል ማለት ይቻላል ከዚህ በፊት እንዳነሳናቸው ፈላስፋ ናቸው ተብሎ ግን አልተገለጸም علوم الشريعة እና علوم اللغة علوم الأدب ላይ ነው ትኩረታቸው በሸሪዓው በኩል ሐዲስ ላይ በደንብ ሙትቂን ናቸው ተብሎ ተገልጾላቸዋል በዘመኑ ደግሞ ትላልቅ ሙሐዲሶች የነበሩበት ዘመን ነው ያ ዘመን ሱብኪ درجة الاجتهاد درسوال تقولي يقول لك السبكي الأب أبات يوم على إنه ابن تيمية ينبه بتوقتنا ميزي ميرزالي كذا مرد بلورنا ذهبي على بتوقت لاي وده مشرق متو مصر سلانورو سبعتين يوم في الزمن سمنتين يوم في الزمن كابي أن يتولدوا 654 ነው የሞቱት 745 ነው ስለዚህ ሰባተኛና ስምንተኛውን የሂጅራ ክፍለ ዘመን አብዛኛውን ኑረውታል ማለት ይቻላል ከዛኛው 46 አመት ኖረዋል ከዚህኛው 30 ማነው 45 አመት ኖረዋል እድሜያቸው ረጅም ነው 90 ገደማ ተቃርበዋል 89 አመት ነው እድሜያቸው በዚህ ጉዟቸው እንግዲህ ያገራቸው ተወለዱት አንደሉስ ስለሆነ አንደሉስ ከነበሩ ዑለማዎች ታላላቆቹ ተምረዋል ቱኒስ ላይ ከአንደሉስ ሲመጡ ወደ መግሪብ الاسلامي ነው የሚመጣው እና ሞሮኮ እና ቱኒስ እና እዚህ እና ጠራቡልስ ሊቢያ የዛሬው ሊቢያ እና ቆስ ባልቢስ ደግሞ ምስር ውስጥ ያሉ ከተሞች አሉ እነዚህን ቃኝተዋል እዚህ አካባቢዎች ያሉ ዑለማዎችም ላይ ጎንበስ ብለው ዲሚያጥ እና መሐላ ጂዛ የምስር ከተሞችን አዳርሰው علم القراءات በተላልቅ ዑለማዎች ላይ ቀርተዋል علم الحديث እንደዚሁ ቀርተዋል نحو ከልጅነታቸው ጀምሮ የሚያውቁት ፊልዳቸው ነው በዛ ላይ ደግሞ ረባንይ ነበሩ ይሄ ሰው ቀልባቸው ቀጭን ቁርአን ሲያነቡ አልቃሻ ናቸው አኺር العمر ላይ እንደውም ተፍሲር ላይ ትኩረት ያደረጉት ከዚህ በኋላ የቀረውን ዑምሬን ከአላህ ከላም ጋር ነው መጨረስ ያለብኝ የሚል ሳቢ ኑሯቸው ነው ተብሎ ይነገርላቸዋል እንደ ኢብኑ ተይሚያ ማለት ነው ኢብኑ ተይሚያ ተመኙ እንጂ አላደረጉም እንደው በሌላ ዒልም ባልሻገልኩ ኑሮ እኮ ነው ያልተሰጠው لو جعلت تعبي كله في التفسير ነው ያሉት ይሄኛው ግን እሳቸው በገባቸው ልክ ተፍሲር ላይ ታድሯል ሌላ ዕውቀት ላይ ያላቸውን አቅምም ተፍሲር ላይ ነው ያሳረፉት አሁን ነህዋቸው أبو حيان ينحو كتابه of course ألفوال ነገር ግን ተፍሲራቸው ላይ ነው በደንብ የነህው አቅማቸው የሚታየው ሐዲስን استدلال ያደርጋሉ
አህካምም አላቸው ለጣኢፍ ደግሞ في التفسير አላቸው ተፍሲራቸውን ያየ ሰው ሊረዳው የሚችለው ወደ መሽሪቅ ከመጡ በኋላ እንግዲህ 450 ዓሊም እንዳገኙ ነው በአጠቃላይ የሚናገረው ወደ መሽሪቅ ከመጡ በኋላ እነ ኢብኑ ደቂቅ العيድን አግኝተዋል በዘመኑ እንግዲህ من الذين جمعوا بين الفقه والحديث ተብለው የሚነገርላቸው ሊቃውንት ናቸው ስዩጢ ስለሳቸው ሲናገሩ نحوي عصره ولغويه ومفسره ومحدثه ومقرئه ومؤرخه وأديبه ሰባት ሙያ ላይ በዘመናቸው አንቱ የተባሉ እንደሆኑ ነው እየገለጹ ያሉት نحوي ናቸው ሉጋም መተነ ሉጋም ላይ ብርቱ ናቸው ተፍሲር ላይ ሐዲስ ላይ علم القراءات ላይ ታሪክ ላይ እና አደብ ላይ በደንብ አቅም ያላቸው ሊቅ እንደሆኑ ነው የሚገልጹላቸው ማለት ነው በጣም ሲቦይህን አልኪታብ የተባለውን ኪታብ ይወዱት ነበር የናህው ኪታብ ማለት ነው እና መጨረሻ ላይ አልኪታብንና ተስሂል ደግሞ የኢብኑ ማሊክን ብቻ እንጂ ሌላ አላቀራም ይሉ ነበር አገራቸው እያሉ ጀምሮ ወደ መሽሪቅ ሳይመጡ አልኪታብን ይወዳሉ ኢብኑ ማሊክም ያው አንደሉስ ናቸው መነሻቸው ዲማሽቅ ላይ ኖረው የሞቱ ቢሆኑም ማለት ነው ሁለቱን ኪታብ ነበር ሲያቀሩ የነበሩት እውነትም አላቸው እስካሁን ድረስ አልኪታብን የመሰለ አልተጻፈው ነው የሚባለው በነህው ላይ ሁሉ ልፋት ከዚያው ነው ምንጩ ኢብኑ ማሊክ ደግሞ በነህው ላይ ሙጀድድ ናቸው በእኔ ትዝብት ደረጃ እንግዲህ ሁለት ነገሮች ላይ ተጅዲድ አድርገዋል አንደኛ ኢብኑ ማሊክ ሳሂብ አልፊያ የወደዱበት ሰበብ ይሄ ነው ይሆናል ብዬ ስለማስብ ነው ማነሳው ሳሂብ አልፊያ ማለት ነው ሙሐዲስ ናቸው እሳቸው ዩኒኒ ጋራ ቁጭ ብለው ቡኻሪ ያቀሩ የነበሩ ናቸው የሚገርም ነው ያው የሚታወቁት በነህው ነው ግን ሐዲስ ላይ መተመኪን ናቸውና ሁለት ነገር አድሰዋል አንደኛ በነህው መስአላ ላይ ቁርአንና ሐዲስን استدلال ማድረግ አበዙ ብዙ ነህውዮች በተለይ ሐዲስ በማዕና ተወርቶ ሊሆን ይችላል በሚል استدلال አናረግም ሁሉም ይሏሉ ያንን ኸልፈው حتى በማዕና እንኳን ቢያወሩ አስሐቡ الفصاحة ናቸው ያወሩት ሰለፎች ህጃ ይሆናል የሚል ቀናዓ ኑሯቸው አድርገዋል እንደገና ደግሞ የበስራና የኩፋ ብቻ ፊቅህ ነበር ያለው ነህው ነበር ያለው ወይ በስሪይና ወይ ልክ እንደ ሻፊዒና ሐነፊ ኢብኑ ማሊክ ግን ሁለቱን ጠሪቃ መዝጅ አድርገው የራሳቸውንም ነህው اختيارات ልክ እንደ ፊቅህ ላይ ኢጅቲሃድ እንደሚደረገው اختيارات እንት ብሎ አንዳንዶቹም ደግሞ ነህው አንደሉስ ብለው እስከ መግለጽ ድረስ ይሄዳሉ ለነዚህ ምክንያቶች ሊሆን ይችላል አልኪታብና ተስሂል الفوائد لابن مالك የወደዱበት የራሳቸው እንግዲህ اختيار አላቸው አቡ ሐያን እነዚህ ሁለት ኪታቦች ነበር የሚያቀሩት እንደውም ኢብኑ ተይሚያ ወደ ሚስር ሲመጡ አቡ ሐያን ኢብኑ ተይሚያን ከሚወዱ ሊቃውንቶች አንዱ ነበሩና በዝና ስለወደዷቸው ገና ሳይመጡ በፊት ለመቀበል ሻዒርም ናቸውና ቀሲዳ አዘጋጅተው ጠበቋቸው ቀሲዳ ከኢብኑ ተይሚያ ጋር የተገናኙት ምስር ላይ ነው ኢብኑ ተይሚያ ከዲማሽቅ መጥተው እንደዛ ነው ከዛች ቀሲዳ ውስጥ ካሏቸው መሐከል አሁን ትዝ የሚለኝ قام ابن تيمية في نصر شرعتنا مقام سيد تيم إذ عصت مضر لكن ده أبو بكر ማለታቸው ነው ብለው ነበር ያመሰገኗቸው እና እዛው መጅሊስ ላይ እየተነጋገሩ ኢብኑ ተይሚያ ትንሽ በባህሪያቸው ትንሽ ሄዳላቸው ይታወቃል ይሄ طرح ሲያረጉ ሐሳባቸውን ጠንካራ አድርገው ነው የሚገልጹትና ሲቦይ ሲነሳ አይ ሲቦይ ተሳስቷል አሉ ለአቡ ሐያን ነው ማለት አቡ ሐያን ደግሞ ሲቦይ ይሳሳታል የሚለው መቀበል አቃታቸው እንዴ ሲቦይ እንዴት ይሳሳታል ሲቦይ እኮ ነው እንዴ ሲቦይ እኮ ليس نبيا نحو አሉ እንት የበለጠ ራይ የሰውዬ ማግሩር ነው ብሎ መጀመሪያ የነበረው ክብራቸው ቀነሰባቸው ሲቦይን በመተቸት ብቻ ማለት ነው እንደውም ሲቦይ ላይ ወደ ስንት የነህው ስህተቶች አሉበት ብለው 80 خطأ አለው አሉ ከፈለክ ዘረዝርልሃለሁ ማለት ነው 80 خطأ አለው ሲቦይ ብሎ ተናገሩ ኢብኑ ተይሚያ ከዛ በኋላ ያችን ቀሲዳ ራሱ ከዲዋናቸው አወጡ ይላል እና ከዛ በኋላ የተረጀሙት ሰዎች
أبو حيان صيره ذنبا لا يغفر له ابن تيمية ما إنه أنت نام متجت سيبوه متجت مهرة ما يقبل هاتيات አድርገው አስቡት ይላሉ እንግዲህ ያው ዑለማዎች የሆነው የሚገርመው ያው ከዛ በላይ እንደው ሊያለያያቸው ይችላል ተብሎ የሚጠበቀው የአቂዳ ላይ ያላቸው አቋም ነው አስማው ሲፋት ላይ አቡ ሐያን አሽዓሪ ናቸው አስማው ሲፋትን ኢስባት ማድረግ በመሰረቱ መዝሐቡ አይቃወሙም እኮ ኢስባት የሚያደርጉበት መንገድ ነው እንጂ የአሽዓሪ መዝሐብ አስማእን እና ሲፋትን ኢስባት ማድረግ አይቃወሙም ባይሆን የቀድሞቹ ማለት ነው አይ እንደው መዝሐቡ ራሱ ማንኛውም ሙደወኑም ላይ አውሉ አውፈውድ ነው የሚሉት ተፍዊድ ብለው የሚፈስሩት ነገር ነው የሚለየው እንጂ እንደዛ እንደ ሙዕተዚላ ከናካቴው አይደለም نعم متأخروቹ ተእዊል ላይ በጣም ኸውድ አድርገዋል በጥቅሉ ይሄ ነው መስለኩ ስለዚህ ያን ያክል አልከበዳቸውም በመናሲብ በመናምን ስልጣንም በኔ አደምና በየዘመኑ ሰው ችግር ይኖረዋል ያሉ ቁዳቶች ናቸው እንትን ላይ ተበቃ ያለ መውቂፍ የነበራቸው እንጂ አጣ ሱብኪ ዱራል አልካሚና ላይ እንደገለጸው በጣም ነው እንትን ያን ያመሰገኑት ኢብኑ ሐጀር ማለት ነው ሱብኪ ዱራል ካሚና ኢብኑ ሐጀር አይደለም ላይ የሱብኪን ቀውል ሒካያ አድርጓል ኢብኑ ሐጀር ذهبي شيخين سبكين ጠየቅኳቸው سألت الشيخ عفوا እዚህ ጋር ሼክ ዱራል ካሚና ኢብኑ ሐጀር ነው አይደለም ዱራል ካሚና ኢብኑ ሐጀር ነው ግን ዱራል ካሚና نقل كلام الذهبي الذي نقله عن شيخه السبكي ايوه السنه يالكالون ما قول الشيخ في الشيخ ابن تيمية بيستيقوا المملوك يتحقق كبير قدره وزخارة بحره وأنه واتباع طرائق السلف وأنه لا يوجد مثله في هذا الزمان بل من أزمان بس زي ما الصنع ودرار كامنا لا يالله بترجمة ابن تيمية مالا عند ذا من نبر الزي والسدن ያው የአቡ ሐያን ኢብኑ ተይሚያ ግንኙነት ነው በዛን እና ይሄን ያክል አይደለም ጥላቻ የነበረው የሐሳብ ልዩነት ይኖራል ነቅድ ይኖራል طبيعي የከፋ አይደለም እና አቡ ሐያን በዛ አይደለም ኢብኑ ተይሚያ የተቀየሙት ሲቦይ የማይነካ ተራራ ነው ነቅድ ሊደረግ አይገባም ነው ኢብኑ ተይሚያ ደግሞ ያለው ሲቦይ አንድ ነህውይ ነው እንጂ የነህው ነብይ አይደለም ሊስት ይችላል ብሎ ነው ሲናገር የነበሩት አልሙሂም ያን ያክል ሲቦይን ይወዳሉ ያነሳነበት ሰበብ ይሄ ነው ጥሩ ሌላ የዒልም አበርክቶቻቸው ምንድናቸው የጻፏቸው ኪታቦቻቸው ዋናው ተፍሲርና ነህው ዒልም القراءات ነው ትኩረታቸው ብለናል ዒልም القراءات ላይ ብዙ ሙአለፋት አላቸው ለምሳሌ ቱህፈቱ الአሪብ بما في القرآن من الغريب هي لغانه بما في القرآن من الغريب عندنا النافع في قراءة نافع المدني قراءة لا يراسل اختيارات لا جانا من دونه الأثير في قراءة ابن كثير تقريب النائي إلى قراءة الكسائي إيالو علم القراءة لا اهتمام نبراته تفسيراتهم لا هي تايال በነገራችን ላይ علم القراءة የሚባለው ያነባበብ ዘይቤ ብቻ ሳይሆን ተፍሲርም ላይ ተእሲር አለው አንዱ አነባበብ የሚሰጠው ማዕናና ሌላው አነባበብ የሚሰጠው ማዕና ሊለያይ ይችላል ثروة في التفسير ያው የሚሞላላ ይሆኑ የተሰናይቶች ተቃርኖ ባይሆንም ሀብት ነው ማለት ነው ተፍሲር ያንንም ይጠቀሙት ነበር ለተፍሲራቸው ይሄ ነው ሌላው የዚህ ዛሬ እንድንነጋገርበት የመረጥነው ተፍሲራቸው البحر المحيط የዛ ሙክተሰር ነው ተብሎ የሚታሰብ النهر الماعد ቢል ኪታብ አላቸው አይደለም እንግዲህ البحر المحيط كان እንደ ስሙ ባህር ነው እንደምታየው ባህር ደግሞ ብዙ ነገሮች ውስጥ አሉ نحو አለ ሉጋ አለ ፊቅህን በተወሰነ ደረጃ አለ ሐዲስ አለ ናሲኽ ወልመንሱኽ እና ሌሎችም ነገሮች ይኖራሉ ያ ኪታብ በተለይ በውጁህ الإعراب ላይ በጣም اعتناء ሆኗል ከሙተቀድሞቹ የሉጋ እና የናሁ ሊቃውንቶችም ነቅል ያደርጋል ከነ ዘመኽሸሪ ከነ ኢብኑ ዐጢያ ነቅል ብቻ ሳይሆን ሂስም ያደርጋሉ ያ ሰፊ ስለሆነ ለሰፊው ህዝብ እንዲሆን በሚል ይመስላል النهر الماد ብለው አጠር ያለ 3 ሙጀለድ ላይ ተጠብቀው አይቻለሁኝ ተፍሲር አዘጋጁ ነህር ማለት ደግሞ ጅረት ማለት ነው ጅረት ለባህሮች ገባር ነው
ወደ ሄዶ ፈሶ ወደ ውቅያኖሶች ነው የሚገባውና ወደ ባህሩ ያደርሳል ብለው እንግዲህ ተፋሰስ እንዲኖር ማድረጋቸው ይመስላል። ይሄ ነው። ጥሩ። ቀጥታ ወደ ባህር المحيط እንግባ። በስንት ቅጽ ወይም ሙጀለድ ነው የሚገኘው? ምን ያህል ጥልቅ ነው? ይዘቱ፣ ያጻጻፍ ስልታቸው ምን ይመስላል የሚለውን በዝርዝር እንመልከት። እንግዲህ ቀደም ሲልም ለመጥቀስ ሞክሬያለሁኝ። ባህር المحيط ባህር ነው እንደ ስሙ። ያለ ምክንያትም አይደለም ይሄን ስም የሚሰጡት። በሳቸው በኩል በደንብ በተፍሲር መስክ ላይ ሊያስዋኝ ይችላል። ብዙ እንግዲህ ባህር ውስጥ የሚፈለጉ ሉሎችም አሉ፣ እንቁዎችም አሉ፣ አሳዎችም አሉ። ሁሉም እንደየፍላጎቱ የሚፈልገውን ጠልቆ መሻገር የፈለገ መሸጋገሪያ ሊያደርገው ይችላል የሚል አስበው ሊሆን ይችላል ይሄንን ስያሜ የሰጡት። ወባህሩን ከስሚሂ ግን የግድ ቀጥታ ተፍሲር ላይ ብቻ ሳይሆን ጃኒቢ የሆኑ ስራዎችንም ሰርተውበት እሱ እንደውም እሱ ጎልቶ ታይቷል። ብዙ አያቶችን አንድ ላይ ይደረድሩና ከዛ በኋላ ሉጋውን ሙፍረዳቱን መተንተን ይጀምራሉ። እያንዳንዱን ቃል ስርወ ቃሉ ምንድን ነው፣ ምን አይነት ማዕናዎች አሉት ብለው በደንብ ይፈተፍታሉ። ከዛ ውጁህ አልኢዕራብ ውስጥ ይገባሉ፣ ተውጂህ ያደርጋሉ። ኢዕራብም ላይ ያሉ መዛሂቦች ካሉ እገሌ እንዲህ ብለዋል፣ እገሌ እንዲህ ብለዋል ብለው የሚመርጡትም ወጅህ ካለ ያን የሚመርጡትን ያጎላሉ። ከበፊታቸው ያሉ የተፍሲር ሰዎችም ላይ ስተትም ካለ ይሀይሳሉ። ሐዲት ያመጣሉ፣ አስባበ ኑዙል ይጠቅሳሉ። አንዳንድ አቅዋለ ሰለፍም በተወሰነ ደረጃ ይጠቅሳሉ። የተፍሲራቸው ይዘት ይሄ ነው። በተለይ ደግሞ አተሕሪር ወተሕቢር ሊአቅዋሊ አኢመት ተፍሲር የሚባል መጽሐፍ የብኑ ነቂብ እሱን እንደ ዋና ሪፈረንስ ወይም እንደ ምንጭ አድርገው ይጠቀማሉ። ይሄ ነው የተፍሲራቸው ይዘት። የነህው ምንጭ ነው ሊባል ይችላል ባህር المحيط በቀስድ ባይሆንም ሊባል ይችላል። አልሙፈሰል ለዘመኽሸሪን እንደ አንድ ምንጭ ተጠቅመው የነህው አቅዋሎችን ይጠቅሳሉ። ከተፍሲር ዘመኽሸሪ ውጪ ያው ተስሂል አልፈዋኢድን በደንብ ሀድም አድርገውታል፣ ማለት አላምጠው ውጠውታልና ያ ይታያል። ኪታቡ ሲወይ ረጅም ጊዜ እድሜያቸውን የፈጁበት ስለሆነ እዚያ ውስጥ ያሉ ሀሳቦችን በራሳቸው አገላለጽ እዚህ ተፍሲር ውስጥ አስፍረዋል ማለት ይቻላል። ቅድም ሲጠቅሱ ዘመኽሸሪንና ኢብኑ አጥያን ይጠቅሳሉ። አንዳንዴም መሀየስ ሲኖርባቸው ያሀይሳሉ ብለው ነበር። ከምን አኳያ ነው? ከቋንቋ አኳያ ነው የሚሀይሱት ወይስ? ያው ይታወቃል ዘመኽሸሪ ሙዕተዚልይ ናቸው፣ እኚህ ደግሞ አሽዓሪይ ናቸው። ኢብኑ አጥያም አፍወን ያው ለአሽዓሪያነት የቀረቡ ናቸው። እና ከምን አኳያ ነው የሚለው እንግዲህ ዘመኽሸሪ ይሄው ኢዕቲዛላቸውን ባለፈውም የእሳቸውን ተፍሲር ባየንበት ወቅት ላይ በቀጥታም በረቀቀ ዘዴም በጣም በትነውታል አስተሳሰባቸውን። ስለዚህ የዘመኽሸሪን ተፍሲር የሚያነብ ሰው በደንብ በዚህ በኢዕቲዛል ፍልስፍና ላይ ግንዛቤ የሌለው ከሆነ ሳያውቀው ሊውጠው ይችላል። ያንን ደግሞ ማባነንና መሀየስ አለብን ብለው ያምናሉ እነዚህኞቹ አሻዕራዎቹ ማለት ነው። ከዚህ አንጻር ነው ዘመኽሸሪን ሲተቹ የነበሩት። አቂዳ ላይ ነው አብዛኛው ትኩረቱ። ነገር ግን በአቂዳ ላይ ብቻም አይቆሙም። በነህውና በበላጋውም ቢሆን ዘመኽሸሪን ቃወም ሲያስፈልጋቸው ሊተቹ ይችላሉ። የኢብኑ አጥያ በአቂዳ ያላቸው አካሄድ ተመሳሳይ ስለሆነ ምናልባት በተፍሲሩ ካልሆነ በስተቀር በአቂዳ ባብ ላይ የሚለያዩበት ነገር የለም። ለዛ ነው መዝሀብ አልአሽዓሪያ ላይ ጽኑ የሆነ አቋም ነው ያላቸው ዲፋ እስከማድረግ ደረጃ የሚደርስ ተፍሲራቸው ላይ፣ ወይስ እንደው አያተ ሲፋ ሲመጡ እግረ መንገዳቸውን እንደዛ አሽዓራ መንገድ ተአዊል ወይም ተፍሲር ከማድረግ እና እሳቸው ቀናዓ አድርገው የተቀበሉት የአህለ ሱና መንገድም ይሄ ነው ብለው የሚያምኑበት አሽዓሪ ስለሆነ አሽዓሪውን ተቅሪር አድርገው ይሄዳሉ። ለአሽዓሪው መሟገትና ጠበቅና መሆን ሳይሆን ዋናው የሚያተኩሩት የሙዕተዚላን አቂዳ
በተፍሲር ሽፋን እንዳይስፋፋ እሱን ማጋለጥ ላይ ነው የጎላ ትኩረታቸው እንጂ ተንዚር አላደረጉም። ላሻው ተንዚር አይደለም። በፍልስፍና አይታወቁም። እሳቸው የሚታወቁት በዑሉም ሸሪዓ ነው። በዚህ በተፍሲር በዕልም القراءات በሐዲስ ላይ ምን الحفاظ ናቸው። እንደውም ተርጀማቸውን እዚህ ላይ ሲጠቅስኩም በተፍሲር ላይ በጣም ተመኩን እንዳላቸው ነው። በዕልም الحديث ላይ በጣም ተመኩን እንዳላቸው ነው የሚገለጽላቸው። 450 ሼክ ማግኘትና ኢጃዛት ከተለያየ ከኢራቅ፣ ከሂጃዝ፣ ከሻም ከራሳቸው ሀገርም ከአንደሉስ ቃሂራ ላይ በመቆየታቸው ያሳለፉት ነገር ኸልፊያቸው ዑሉም ሸሪዓ ላይ በጣም የጸና አቅም እንዳላቸው የሚያሳይ ነው። ደቃኢቅ ዒልም ነሕውና ደቃኢቅ ዒልም القراءات ላይ በተለይ እውቀት እንደነበራቸው ነው ማለት ነው። كان له اليد الطولى في التفسير والحديث والشروط والفروع وتراجم الناس ترجمهم لا ያላቸው قال ያው ቅድም ተጠቀስነው ደግሞ ጊዜ ያባክኑ ነበር ይላል። የሚገርመው ይሄ ነው። قال الصفدي لم أره قط إلا ويسبح أو يشغل أو يكتب أو ينظر في كتاب الله تسبيح ያረጋሉ يشغل ማለት ያስተምራሉ ማለት ይመስለኛል። مع طلبة العلم ይጽፋሉ ወይ ደግሞ ቁርአን ይቀራሉ እንጂ ዝም ብሎ ባልሆነ ነገር የሚባክን አልነበራቸውም። وقال الأدفي كان ثبتا صدوقا حجة سالم العقيدة من البدع الفلسفية والاعتزال والتجسيم በራሳቸው እይታ ነው የሚተቹት። ومال إلى مذهب الظاهر የሚገርመው ይሄ ነው። ወደ አህለ الظاهر መዝሀብም ዘንበል ያሉ ናቸው ማሊክይ ከመሆናቸው ጋር على الحديث قال كما قيت متى له نجلال ومال إلى محبة علي بن أبي طالب كثير الخشوع والبكاء عند قراءة القرآن القرآن سيقروا دمو لقصهم يابزو تهتناتشو يقول لا ليك نبرون ይሄ አብዛኛው ለማ መገለጫ ነው አይደል? ሆኖ ይያለ አንዳንዶቹ ደግሞ ጎልቶ የሚታይባቸው ያለ ምክንያት አይደለም። خشوعቸው ዛኢድ ሲሆንና ተቋቸው ከፍ ያለ ሲሆን ነው። አቡ ሐያን እንዲህ ነበሩ። ተፍሲራቸው البحر المحيط ማን ነው በደንብ አድርጎ ሊጠቀምበት የሚችለው? እንዴትስ ነው ልንጠቀምበት የምንችለው? ተፍሲራቸው بحر المحيط ሁሉም ሊጠቀምበት ይገባል ብዬ አስባለሁ። አሁን ለምሳሌ የተፍሲር الكبير የራዚን ስናነሳ ጥቂት ሰዎች ካልሆኑ ለሁሉም ቢሆን እንዳልሆነ ጥቆማ ሰጥተውናል። ይሄኛውም طلبة العلم በተለይ ቋንቋና የነህው ኢልማም ያላቸው ሰዎች ካልሆኑ በስተቀር ተራሷ አይጠቀሙም። አሁን ኢብኑ ከሲር ብንወስድ አረበኛ የተወሰነ ግንዛቤ ያለው ሰው ከፍቶ የሆነ ፋይዳ ማግኘት ይችላል። ምክንያቱም ሙስጠላሃት ብዙ የለበትም። ይሄ ግን የነህውና የሰርፍ የበላጋ የሉጋ ሙስጠላሃት ብዙ ስላለበት ማንም ሰው ገብቶ እንደ ልብ ዋይንቶ አይመለስም። ባህር ነው። ባህር ደግሞ እንግዲህ በደንብ ዋና የሚችል ሰው ነው መግባት ያለበትና አትቅሩት የሚባል ሳይሆን طلاب العلم ሊያጣው ማይገባ ኪታብ ነው ብዬ ነው ማምነው ባህር المحيط። ስለዚህ ለطلاب العلم ይሆናል። አዎ ለመሻይኾች ብቻ አይደለም። ቋንቋው ግልጽ ነው። ቋንቋው የነህው ኢልማም ያለው ሰው አይከብደውም። ብዙም አያወሳስበውም ደግሞ ሲገልጹ። ጥሩ። በእኛ ሀገር ተጨባጭ መሻይኾቻችን ዘንድ ምን ያህል ተቀባይነት አለው? ምን ያህል እውቅና አለው? ያው የኪታብ እጥረት በድሮ ዘመን መሻይኾቻችን ዘንድ አለ። ሀገራችን ላይ ህትመትም የለም፣ ከውጭም የማስገባቱ እድል ጠባብ ነው። በአሁኑ ጊዜ ግን ባለፉት 30 40 50 ዓመታት ውስጥ በሰፊው ሁሉም ሰው ቤት ዑለማዎች ዘንድ አለ ማለት ይቻላል። በተለይ አሁን ያው ቅድም እንደተጠቀሱት ከነህው ጋር በጣም ከፍተኛ የሆነ ቁርኝት አለው። እኛ ሀገር ደግሞ ነህው መስካቸው ነው። ከዛ አኳያ ነው ይህን ጥያቄ ያነሳው። የተጠቀሙት የሚገባ ተፍሲር ነው። ጥሩ። ስለ አቡ ሐያን አልአንደሉሲ እንግዲህ ይሄን ነው ልንል የምንችለው። ምናልባት የሚጨምሩት ነገር ካለ? የምጨምረው ነገር የለኝም። ያው ያልኩትን ለማጠናከር ያህል طلبة العلم አቡ ሐያንን ሊጠቀሙት ይገባል። በዚህ አጋጣሚ አንድ ታሪክ ትዝ አለኝና አንድ ሼክ መሐመድ ኑር ጪሳ የሚባሉ የእጁ ሰው ነበሩ፣ ዓሊም ከቢር እና መካ ሄደው በዛው መዲና ሄደው አንድ ሀገራቸው ሰው ይዟቸው
እየተንቀሳቀሰ እገሌ እኮ መኪና ገዛ ምናምን ብሎ ሲወራ ሰሙ። ምን ይላል አላህ እንኳን መኪና ቁርጡቢን ይሰጣል አሉ። እንግዲህ እሳቸው ይሄ መች ነው? ቅርብ ጊዜ እኮ ነው አሁን የነበረው ነው። በቅርብ ነው። እንዴት ቁርጡቢ በፊት ታወቀ ብዬ ነው። ቁርጡቢ እሳቸው ዓሊም ናቸው፣ በጣም ተመኪን ናቸው በሁሉም ዕልም። ግን ቁርጡቢን ማግኘት ሸውቅ ነበራቸው። ተው ሰው ካልሆነ ወይ ዳና ሂደው ካልሆነ ኪታብ ብዙ አይገኝም በሰዓቱና መካ ሂደው ቁርጡቢ ማግኘት ነበር ምኞታቸውና እንኳን መኪና አላህ ቁርጡቢ ይሰጣል ሲሉ ቁርጡቢን ገዛላቸው። ሰውየው በሸውቅ የሚጠብቁት ሰዎች ይኖራሉ። ይሄንን ከቁርጡቢ ያልተናነሰ ፈዋኢድ አለው። ቁርጡቢ በአህካምና በፊቅህ ላይ ነው ተኸሱሱ። ይሄ ደግሞ ሉጋዊያት ጋር አስተሳስሮ ስለሆነ የራሱ የሆነ ሚዛ መለያ ስላለው ጠለበተል ዒልም ደጋግሞ የሚያዩት ኪታብ ነው ብዬ ነው የማስበው። ሹክረን ሼኸና። ፕሮግራማችን ኢንሻአላህ እዚሁ እናጠናቅቃለን። ለነበረን ቆይታ አመሰግናለሁ። ጀዛኩሙላሁ ኸይረን። ውድ ተመልካቾቻችን የዛሬው ቆይታችን የነበረው ከአቡ ሐያን አልገርናጢ ሙፈሲሩ ጋር ነው። እንዲሁም ኪታባቸው ወልባህር አልሙሒጥ ነበር። ሼኻችን በስፋት ትንታኔ ሰጥተውበታል። የዛሬው ፕሮግራማችን እዚሁ ይጠናቀቃል። ወሰላሙ አለይኩም